ሞዴል ብለን ያዝናቸው አውሮፓዎችን ሆነ ሞዴል ብለን ያዝናቸው ሌሎችን ሆነ ለናንተ መልካም መከተል መልካም አርያ አለላችሁ። ዛሬ ዘፈኑ ገርቶለታል። የዘፈን አድማቂው ነው፣ የዘፈን ተከታዩ ነው። ረሱል አለይሂ ሰላቱ ወሰላም እንዴት ሄዱ? ስራቸው ባህሪያቸው ከማህበረሰቡ የነበራቸው ግንኙነት ምን ይመስል ነበር? ቅብላ ሲጠፋ የነብዩን አቅጣጫ አንከተልም ስንል እንደዚህ ጉድጓድ ውስጥ እንገባለን። የሙስሊሙ ሰርግ ዛሬ ምን አይነት ሁኔታ ላይ ነው ያለው? ከማን ነው ሱና የወሰድነው? ከማን ነው ሞዴል ያደረግነው? ኸምርን አዘውትሮ የሚጠጣ ሰው አላህ ይጠብቀን። የመጨረሻ ቀን ሸሃዳ ቢሉ ዚናው አላህ ይጠብቀን። ሞዴል ከጣስንባቸው አንዱ መገለጫችን ሰርጋችን ነው። አዳራሽ ተብሎ ሰርግ ሲጠራ ምናየው ነገር ምንድነው? ሂጃብ የለበሱ እህቶቻችን ምን አይነት ሙዚቃ ከፍተው ነው ከአጅነብይ መሃል እንዴት ነው የሚወዛወዙት? ሚዲያው ላይ ጭምር ተቀርጾ እየለቀቁት ማለት ነው። ሙዚቃው እንደምታዩት ሀቲማን ያበላሻል። አላህ ይጠብቀን። አላህ ያዘነላቸው ካልሆነ በስተቀር በአብዛኛው ምናምን የሚቀባው አለቻ እሷ እንዳትበላሽ ውዱእ አይደረግ። ውሃ ከነኮመ ሊሆን ሊበላሽ ነው። ሰዎች ዘንድ ተቀብተሽ ተጋጊጠሽ ያሽታ አጅነቢ ወንዶችን አውዷቸው እያለ የሚመኝሽ ከሆነ ትልቅ አደጋ ውስጥ ነው ያለሽ። ዛሬ እናቶች ቀን ነው ይባላል። ወንድሜ እናትህ ሁሌ ቀኗ ነው፣ አባትህ ሁሌ ቀኑ ነው። والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም እዝነት ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ ኢንሻአላህ የምናደርገው ቆይታ አቅጣጫችንን አንሳት፣ መስመራችንን አንሳት፣ መንገዳችንን አንሳት በሚል ርዕስ ቆይታ እናደርጋለን። ዛሬ ላይ ኢስላም ሙሉ ነው። ቁርአን ሐዲስ አለ፣ የሰሃቦች አስተምሮ አለ፣ ዑለማዎቻችን ኪታባቸውን ጽፈው ሸርህ አድርገው አብራርተው እኛ ዘንድ አለ። ነገር ግን መንገዳችን ሌላ ሆነ። ሞዴል ብለን ያዝናቸው አውሮፓዎችን ሆነ፣ ሞዴል ብለን ያዝናቸው ሌሎችን ሆነ። የዛኔ ቂብላ ይጠፋናል፣ አቅጣጫችንን ስተን መንገድን ስታለን። አላህ ነቢዩን ዓለይሂ ሰላቱ ወሰላም ምን አላቸው? ኡላኢከ አለዚነ ሀደላህ፣ እነዛ ነቢያቶች እኮ ማለት አላህ የመራቸው ናቸው። ፈቢሁዳሁም በመንገዳቸው እቅተዲህ ተከተል። ቁል ላ አስአልኩም ዐለይሂ አጅራ በላቸው፣ በእርሱ በቁርአን ምንም ዋጋ አልጠይቃችሁም በላቸው። ኢን ሁወ ኢላ ዚክራ ሊልዓለሚን፣ እሱ ማለት ቁርአን ለዓለማት ግሳጼ እንጂ ሌላ አይደለም። ስለዚህም ነቢዩን ምን አላቸው? ፈቢሁዳሁም እቅተዲህ፣ በመስመራቸው። የነቢያቶች መስመር ጠቅላላ ተመሳሳይ ነው። ሁሉም ወደ አላህ ነው የተጣሩት። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ይዕቡዱ ላህ ወጅተኒቡ ጣጉት፣ በእያንዳንዱ ማህበረሰብ በእያንዳንዱ ጄኔሬሽን መልእክተኞችን ልከናል። ምን የሚሉ? አን ይዕቡዱ ላህ፣ አላህን በብቸኝነት ተገዙ፣ እሱም ብቻ አምልኩ። ወጅተኒቡ ጣጉት፣ ጣዖታትን እራቁ። የነቢያቶች በአጠቃላይ አስተምሮ ነው፣ የሩሱሎች አስተምሮ ነው። አላህ 124,000 ነቢያቶችና ሩሱሎችን ልከዋል። አስተምሯቸው ይሄ ነው። ስለዚህም ፈቢሁዳሁም እቅተዲህ፣ በመንገዳቸው ተመራ ተከተል አላቸው። ለእኛ ደግሞ አላህ ምን አለ? ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና፣ በአላህ መልእክተኛ በነቢዩ ዓለይሂ ሰላቱ ወሰላም ለእናንተ መልካም መከተል መልካም አርያ አለላችሁ። ሊመን ካነ የርጁ ላህ ወልየውመል አኺራ፣ ይህ ታዲያ ለማን ነው ለሚሆነው? አኺራን ለሚከጅል፣ እንደዚሁም ደግሞ በመጨረሻ ቀን አላህ ዘንድ እገናኘ ብሎ አላህን አኺራን ለሚከጅል ሰው እንጂ ለሌላ ሊሆን አይችልም። አኺራ አለብኝ የሚል ሰው ብቻ ነው። ነብዩ ምንድነው የሰሩት?
ረሱል አለይሂ ሰላቱ ወሰላም እንዴት ሄዱ? ስራቸው፣ ባህሪያቸው ከማህበረሰቡ ጋር የነበራቸው ግንኙነት ምን ይመስል ነበር? ያንን የሚያስበው ይህ ብቻ ነው። ወዘከረ አላህ ከሲራ አላህንም በብዙ ያወሳ ሰው ነው ይህ ነገር ሊያገኝ የሚችለው። ስለዚህም ዛሬ እኛም ሐቂቃ ቂብላ ጠፍቶብናል። 4-5 ነጥቦች እናያለን ያለንበት ተጨባጭ። ለምሳሌ ሰው ከቁርአን ምን ገርቶለታል? ዛሬ ዘፈኑ ገርቶለታል። የዘፈን አድማቂ ሆኗል። የዘፈን ተከታይ ሆኗል። ረሱል አለይሂ ሰላቱ ወሰላም አንድ ሐዲስ ግን ነገሩ የቂያማ ምልክት መሆኑ ለየኩነነ ሚን ኡመቲ ከኡመቲዎች ይኖራሉ ይመጣሉ አቅዋሙ ሰዎች ይመጣሉ ህዝቦች يستحلون الحر والحرير ዘፈንን ማነው يستحلون الحر ዚናን የሚፈቅዱ والحرير ሐር ልብሶችን የሚፈቅዱ والخمر አስካሪ መጠጦችንም ሐላል የሚሉ والمعازف የሙዚቃ መሳሪያዎችንም ሙዚቃዎችን የሚፈቅዱ ይመጣሉ ሐላል የሚያደርጉ ይመጣሉ። አሁን የለም አላህ ይጠብቀን። ዱዓ ልናደርግበት የሚገባ ነው። ቂብላ ሲጠፋ የነብዩን አቅጣጫ አንከተልም ስንል እንደዚህ ጉድጓድ ውስጥ እንገባለን። ኸምሩ ዛሬ ሐዲስ ወላ ሐረጅ ከባድ ነው። ዚናው አላህ ይጠብቀን። ሙዚቃው እንደምታውቁት ከባድ ሁኔታ ደርሰናል። አላህ ይጠብቀን። ኻቲማ እንዲበላሽ ከሚያደርጉ ነገሮች እነዚህ ነገሮች ከባድ ናቸው። ኸምርን አዘውትሮ የሚጠጣ ሰው አላህ ይጠብቀን። የመጨረሻ ቀን ሸሃዳ እምቢ ይለዋል። ሸሃዳ እምቢ ይለዋል። ኢብኑ አልቀይም አንድ ታሪክ እየተናገሩ ኸምር የሚጠጣ ሰው ነው ሊሞት ሲል አጠገቡ መጥተው ቁል ላ ኢላሃ ኢለላህ በል ይሉታል። ደምስሩ ተገታተረ። ይሄን በል ሲሉት መጨረሻ ያለው ምንድን ነው? ለኔም ቅዳ አንተም ጠጣ፣ ለኔም ቅዳ አንተም ጠጣ ይላል። ኸምር እንደዛ ነው። ለኔም ቅዳ ለአንተም ጠጣ ይላል። እንዲህ ያለ ህይወቱ አለፈች ይላል። ሙዚቃው እንደምታዩት ሐቲማን ያበላሻል። አላህ ይጠብቀን። ሞዴል ከጣስንባቸው አንዱ መገለጫችን ሰርጋችን ምን ይመስላል? ዛሬ ሙስሊሙ ሌላውን አይደለም እኛ የምናወራው እንዴት እንለውጥ ስለራሳችን ነው። የሙስሊሙ ሰርግ ዛሬ ምን አይነት ሁኔታ ላይ ነው ያለው? ከማን ነው ሱና የወሰድነው? ከማን ነው ሞዴል ያደረግነው? አዳራሽ ተብሎ ሰርግ ሲጠራ የምናየው ነገር ምንድን ነው? ሂጃብ የለበሱ እህቶቻችን ምን አይነት ሙዚቃ ከፍተው ነው ከአጅነብይ መሃል እንዴት ነው የሚወዛወዙት? ሚዲያው ላይ ጭምር ተቀርጾ እየለቀቁት ማለት ነው። ከባድ ወንድሜ ስታገባ ይሄን አንዱ መስፈርት አላህ በሚወደው ነብዩ በሚወዱት ሰለላሁ ዐለይሂ ወሰለም። የበፊት ሰርጎች እኮ ሱብሃንአላህ መስኪን ላይ ይደረጋሉ አይደል? መስኪን ላይ ቤት ላይ ወንሽ ነገር ይቀመሳል። ከአስር በኋላ እንግዲህ ቤት ላይ መምጣት ያቃታችሁ ወንድሞቼ እህቶቼ መስኪን ላይ እንድትሳተፉ ይባላል። ተምርም ይዘጋጃል፣ ኩኪስም በቃ ማሻአላህ። ከዛስ ስለ ሰርግ ስለ ጋብቻ ዳዕዋ ይደረጋል። ያላገባው እንዲያገባ ያገባውም ደግሞ በትዳሩ ላይ እንዴት ትዳሩን መምራት እንዳለበት ትምህርት ይወስዳል። መስጊድ ውስጥ የመጡ ወንድሞች እህቶቹ ባረከላሁ ለኩማ ወባረከ ዐለይኩማ ወጀማ በይነኩማ ፊል ኸይር ዱዓ አድርገውላቸው መርቋቸው ይሸኛቸዋል። የተባረከ ያማረ ፈሳድ የሌለበት። ዛሬ ግን አላህን በምናመሰግንበት ቀን አላህን በምናመሰግንበት ቀን ማለት ነው አላህ ከላጤነት ጥንድ ሲያደርግህ የትዳር ጓደኛ አላህ ሲያመጣልሽ አላህ የምታመሰግንበት ቀን ነበር። እህቶቻችን ምን ላይ ነው ያሉት? ሰርግ ከተባለ አዳራሽ ነው ከተባለ የሚገባው 5 ሰዓት ነው ከተባለ አላህ ያዘነላቸው ካልሆነ በስተቀር በአብዛኛው ምናምን የሚቀባው አለቻ እሷ እንዳትበላሽ ውዱ አይደረግም። ውዱ ፊት ውሃ ከነኮመ ሊሆን ሊበላሽ ነው። ውዱ አይደረግም። ዙሁር ያመልጣቸዋል፣ አስር ያመልጣቸዋል፣ አንዳንዴ መግሪብ ኢሻ ያን ቀን ያመልጣል። ያ ቀን የመጨረሻ ጥሪ የሚደረግልን ቀን ቢሆን ወደ ቀብር ማለት ነው። ኻቲማችን የመጨረሻ መቀም የሆነው የመጨረሻ ቀን ነው ቢባል ሰላት ሳንሰግድ መሄድ ማለት ኪሳራ ነው። ኻቲማ መበላሸት ይሄ ነው። አላህ ይጠብቀን። ሰርጋችን ይሄ ነው። አዳራሽ ለምን ሆነ እያልኩ አይደለም አሉ ማሻአላህ አዳራሽ አድርገው
ወንዱም ሴቱም ማይገናኙበት ያብ አድርገው በስነ ስርዓት ሰው አብልተው አጠጥተው አንዳንዴ ዱዓቶችንም ጋብዘው ዳዕዋ አስደርገው ተመራርቆ የሚወጡ አሉ። በአብዛኛው ግን እየተመለከተ በሚዲያው ሲለቀቅ ስናይ የሚያስደነግጥ ነው። የሙስሊም እህቶቻችን ያሉበት ወንድ ሴቱ ተቀላቅሎ እየተሻሸ ምን እያለ ወዴት እየሄድን ነው? ይሄን የረሱል አለይሂ ሰላቱ ወሰላም አስተምሮ ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉን የነገሩ ይሄ ነው። አላህን ማመስገን ባለንበት ሰዓት እናምፀዋለን። ይሄ ጥንቃቄ ይደረግ። ሌላው ድግሱ ረሱል ምን አሉ ሰለላሁ ዐለይሂ ወሰለም? ይሄው ስሙ አባ ሁረይራ ያስተላለፉት ሐዲስ ነው ረዲየላሁ ዐንሁ አን ነብይ ሰለላሁ ዐለይሂ ወሰለም ቃል ሸሩ ጣዓሚ ጣዓሙል ወሊማ፣ መጥፎ ድግስ ማለት የሰርግ ድግስ ነው። ለምን? ዩምነዑሃ መን የእቲሃ፣ ፈልገው የሚመጣው የሚከለከልበት፣ ወዩድዓ ኢለይሃ መን የእባሃ፣ እምቢ የሚለው በግድ የሚጠራው ደግሞ የሚጠራበት። ምን ማለት ነው? ባለሀብቱ ና ተብሎ ለብቻ ተመርጦ የሚጠራበት። ያን ቀን የሰርግ ድግስ ያው ስጋው ይኖራል፣ የስጋ አይነቶች ይኖራሉ። ሚስኪኑ ናፍቆ ሲፈልግ የሚከለከልበታል። ግልጽ ነው። ዛሬ እኮ አንተ ፕሮቶኮል ታበላሻለህ፣ አንተ አዳርሻት መጠን በኋላ ቤት ምናምን ይባላል። በረካ ያለው እኮ በሚስኪኖች ላይ ነው። የእውነት በልተው ተደስተው ያ አላህ ትዳራቸው ያማር አላህ ያርገው፣ ዛሬ አስደሰቱኝ፣ በስንት ጊዜ ያገኘሁት ይህን ስጋ ብሎ ከልቡ ዱዓ የሚያደርገው ሚስኪኑ። ባለሀብቱስ አቅም ያለውስ ሐጃ የለውም። ያው ዑለማዎች የተነተኑትን እንመልከት። ሸሩ ጣዓም በሌላ ሐዲስ ጣዓሙል ወሊማ ዩድዓ ለሃ አልአግኒያኡ፣ ባለሀብቶች የሚጠሩበት፣ ወዩትረኩ ልፉቀራኡ፣ ድሃዎች የሚተዉበት አሉ። አብደላህ ኢብኑ መስዑድ ይህንን ሲተነትኑ ምን አሉ? አይ አነሃ ተኩኑ ሸሩ ጣዓም ኢዛ ካነት ቢሃዚሂ ሲፈቲ ወሊሃዛ ቃለ ኢብኑ መስዑድ ኢዛ ኹሰ አልገኒዩ ወቱሪከ አልፈቂር ኡሚርና አን ላ ኑጂበ ይላሉ ፈቱል ባሪ ላይ ሲያስቀምጡ። ሀብታም ተጠርቶ ድሃዎች ማይጠሩ ከሆነ መልስ እንዳንሰጥ ታዘናል፣ እንዳንሄድ ማለት ነው፣ ጥሪው እንዳንቀበል እንጂ። ለምንድን ነው ያሉት? ጥሪ አለ አይደል? ሰው እና ምሳ ብላ ምናምን የሰርግ ጥሪ ሲሆን ዋጅብ ነው። ይሄን ያሱ ዋጅብ ነው፣ ግዴታ ነው። አንድ ሰው ሰርግ ከጠራ ዋጅብ ነው። እዛ ቦታ ላይ መጥፎ ነገር ካለ ግን ወንድሜ በዚህ ምክንያት አልመጣም። ለምን? ማየው ነገር መጥፎ ነው። አንዳንዱ ሌሎቹ ደግሞ የሚደሰቱበትም ስለሆነ ጎረቤቶችም ስላሉ ይልና አላህን የሚያምፅ ጭራሽ ኸምር ያዘጋጃል። ለነሱ ብሎ አላጋጠማችሁ? ለነሱ ብሎ ኸምር ያዘጋጃል። አላህን ማመፅ ማን ፈቀደ? ወላ ተዓወኑ ዐለል ኢስሚ ወልዑድዋን፣ በመጥፎ ነገር አትተባበሩ ነው። ዑሰይሚን ረሕመቱላሂ ዐለይሂ ምን ይላሉ? ይህን ሲፈስሩ ሀብታሞች ምንም ከዚህ ፍላጎት የላቸውም። በፈለጉት ጊዜ የማግኘት መብት አላቸው። በቃ አላህ አግርቶላቸዋል። ሲመጣም ደብሮት ነው የሚመጣው ማለት። ሚስኪኑ ግን በጉጉት ነው የሚመጣው፣ ግን ይከለከልበታል። ለዚህ ነው መጥፎ ድግስ ተብሎ የተጠራችው። ስለዚህም አንድ ሰው ድግሶቻችን ምን ይመስላል? እስቲ ኢስራፍ መሆን የለበትም እንደ ኢስላም። ምስኪኖች አንድ ወንድም ሰርግ ስጠራ አለኝ፣ እዛ ሄድና ሙሽራው ልክ እንዳየኝ እንዳይከፋው ማለት ነው፣ እንዳየኝ ቀስ ብዬ ዞረ ደግሞ ቤት እገባለሁ አለኝ። እመለስ። ለምን? የሚታየው ነገር ያሳፍራል። ዛሬ በቃ እሱ ቀልቡ እንዳይነካ ብቻ። ለምን ታዲያ ነግራው ብትመለስ ጥሩ ነበር አልኩት። ነግራው ለምን? እዚህ አሁን ይኸው ማልመጣው ማልገባው ምን ስላለ ነው? ይሄ ነገር ስላለ ነው። በቃ ምንድን ነው ዛሬ እኮ ያልሆነ ድግስ ይደረጋል። ነገ ሁለቱ ባለትዳሮች ጭንቀት ውስጥ ይገባሉ። እኔ የስንት ብድር ይሆናል ተበድሮ የደገሱት። ፉክክር ሆነ። በቃ የከሌ ልጅ እንዲተብላ የከሌ በዚህ ተለግሶ። እንደራሳችን ኑሩ፣ እንደራሳችን እንኑር። በረካ ያለው ቀለል ያለ ነገር ሲሆን ነው። ምስኪኖችን አስደስትና መስጊድ ላይ አንተ የሆነች ነገር አድርግ፣ የዛኔ በረካ ያለው ነው። ወላሂ ያን ነገር ብንርቀው የተሻለ ነው። ሌላ መስመር የላክንበት እህቶቻችን ሽቶ ሙሉ ለሙሉ ሐራም አልሆነም ለሴት ልጅ። ግልጽ ነው። ባሏ ጋር እንደፈለገች መሆን ትችላለች። ባሏ ጋር ጥሩ መዓዛ ኖራ መቅረብ መብቷ ነው። እንደፈለገች ባሏ ጋር መልበስ መብቷ ነው። በኢስላም ተፈቅዶላታል። ባሏ ጋር እናት አባቷ እንኳን ሊያዩት ማይችሉ የሰውነት አካል ለማን የተፈቀደው? ለባል ነው። ባልሽ ጋር መብትሽ ነው።
ከዛ ውጭ ግን ሰዎች ዘንድ ተቀብተሽ ተጋጊጠሽ ያ ሽታ አጅነቢ ወንዶችን አውዷቸው እያለ የሚመኝሽ ከሆነ ትልቅ አደጋ ውስጥ ነው ያለሽው። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አዩማ ኢምራአቲን ማንኛውም ሴት እስተዕጠረት ሽቶ ተቀብታ ማለት ነው ሽታ ያለው አውዳ ፈመረት ዐላ ቀውሚን ህዝቦች ዘንድ ላይ ሰዎች ዘንድ ካለፈች ሊየጂዱ ሚን ሪሒሃ የእሷን ሽቷን የሚያገኛቸው ከሆነ ፈሂየ ዛኒየቱን እሷ እንደ ዝሙተኛ ናት አሉ። የሰውን ቀልብ በጥብጣለች። ታክሲ ላይ አንድ ሴት እንዲሁ ታክሲ ውስጥ ቁጭ ብዬ ሰዎች ሰላም አለይኩም ሲሉ ልጅቷ ያው ታክሲ ላይ እንግዲህ ከማን ጋር ተቀመጥኩ አትልም አይደል? የራሱ መኪና አይደለም አጠገቤ ነውና ቦታ ያገኘችው። አረ ሰላም እያሉህ ነው አለች። እሺ ወአለይኩም ሰላም ነው ብዬ ዞር አልኩ። ዞር አለችና ማለት ብዙ ሰው ነው ሰላም ያለ ማን ነህ አለች። አይ ምንም መስጊድ ውስጥ ስለማስተምር ነው አልኳት። ነው አዎ። ምን አይነት ትምህርቶች አለች። ትምህርቶችን እሰጣለሁ አለች። ከዛ አንድ ጥያቄ ያቀረበች። እኔ ለምንድን ነው አንድ እንትናችሁ ይከብደኛል። ይሄ ሴት ልጆችን ሽቶ እንዳትቀባ የምትከለክሉት ማን ከለከላት? አየው እሰማለሁ አለች። እኮ ውጪ ነው አለ አደባባይ። እሷ የህዝብ አይደለችም። የማናት? የባሏ ብቻ ናት። ሴት ልጅ የህዝብ አይደለችም። የማናት? በኢስላም የባሏ ብቻ ናት። ስለዚህ ባሏ ብቻ ነው የሚደሰትባት። የእሷን መዓዛ ጥሩ መዓዛ ሊያገኝ የሚገባው ባሏ ብቻ ነው። ለዛ ነው እንጂ ከባሏ ውጭ ላይ ነው የተከለከለችው ነው። እንዲያው እኔ በዚህ አልተረዳሁትም። ግን ሴት ልጅ ቤት ትቀመጥ የምትሉት ነገር ትስማማኛለች አለች። እንዴት አልኳት። ዛሬ እኮ አንድ ሰሞን ልጅ ተሰረቀ ታረደ ምናምን የሚባል ወሬ ነበር። እናትና ልጅ እኮ ተለያይቶ ነው የተፈጠረው አለች። እኛ ሴቶች አደባባይ ካልወጣን አለን አለች። እሷ ደግሞ አደባባይ ስንወጣ ደግሞ ቤቱ ባዶ ይሆናል፣ ለሰራተኛ እንወጣለን፣ ጉድ ያደርጉናል አለች። ይሄ ህጋችሁ ጥሩ ነው ስትል የኢስላም ህግ ደግሞ ሙሉ ህጉ ምንድነው? ጥሩ ነው አልኳት። ከዛ ማህበራዊ ሚዲያ ላይ በምን አገኘሃል ውስጥ እንደዚህ ከፍተሽ ብታገኝ ሚዲያዎች ይለቁታል ሲባል በአጋጣሚ አጸያፊ ተግባር ግብረ ሰዶም የሚል መልእክት አየች ፕሮግራሙ ላይ። ይሄን ነገር ደፍረት እናገራለን እንዴ አለች። አዎ እኔ ሴቶችና ህፃናት ነው የምሰራው አለች። ማስጠንቀቂያ ተሰጥቶኛል በዚህ ጉዳይ ስናገር አለች። አንተስ አለችኝ። እኔ እንግዲህ አላህን ያዘዘኝ የአላህን ትእዛዝ እንጂ የሰውን አይደለም የምሰማው አልኳት። እንደው ፈጣሪ ይጠብቅ ብላ ሄደች። እና አላኩል ያህል ምንድነው ሽቶ ለሴት ልጅ ባሏ ጋር ተፈቅዶላታል። ውጪ ላይ ግን ምንድነው የተከለከለች ናት። ይሄ ይስተካከል። በዚያው አጋጣሚ አሁን በጣም የበዛው እኔ እንጃ እልህ ውስጥ ይሁን እኛ በምክር ነው በስድብ እኔ አላስተማርኩም እስከዛሬ፣ ግን ምክር እሰጣለሁ ሁሌ። ብዙ እህቶቻችን ግን መስመር እየሳቱ ፀጉር ጭምር ለቀቁት። አሁን ከሙዚቃው ጋር መወዛወስ፣ የተለያየ ኮንሰርቶች ላይ በመገኘት እህቶቻችን የት እየሄዱ ነው? እንደው የዚህ ቤተሰብ ባለ ወንድሞች አባቶች ካላችሁ አደራ ሂክማ ጥበብ ተጠቅማችሁ ልጆቻችሁን እህቶቻችሁን ምከሩ፣ ገስጹ። ያሉበት ተጨባጭ በጣም ከባድ ነው ወላሂ። በዛው መካከል እንደው ኻቲማ ቢሆንስ ከባድ ነው ወላሂ። እልህ ውስጥ ተገብተዋል እህቶቻችን። ሌላው አውሮፓዎች የሚሰሩትን ተግባር እየተገበሩ ነው። በቃ ከባድ ሁኔታ። ይሄን አደራ እላለሁ። ሐዘናችንስ ሐዘኑም ደግሶ ነው አይደል? ሐዘናችንስ ምንድነው? እንደ ኢስላም ሐዘን ማለት አኼራን የምናስታውስበት፣ ቀልባችን የሚረጥብበት፣ የሚሰበርበት፣ ወደ አላህ የምንመለስበት ነበር መሆን የነበረበት። ዛሬ ከባድነቱ ሐዘን አባት ይሞታል፣ ጀናዛ ለመሰገድ መቃብር አካባቢ ያለ መስጊድ ላይ ይወሰዳል። በሀገራችን ባሉ አካባቢ በጣም የሚያጅባችሁ ልጅየው አባቱ ሞቶ ውጪ ተጀናሳ ተሰግዶ እስኪመጣ እጁን አጣምሮ ይጠብቃል። ገብቶ ሰላተል ጀናዛ አይሰግድ፣ ዙር ሰላት ወይ አስር ሰላትንም አይሰግድ። ልክ ሌሎች ጎረቤት አለ ሌላ እምነት አብረው ሊቀብሩ ሲመጡ ውጭ አይደል የሚቆሙት፣ አብሮ ይቆማል። ላኢላሃ ኢላላህ። ታዲያ መቼ ነው የሚመለሰው? ይሱ አባት ሞቶ ቀልቡ ካልተመለሰ አባቱን እየሸኘ ለአባቱ ገብቶ ዱዓ አድርግም ሰው በዚሁ አጋጣሚ እኔም ልሞት እችላለሁ ብሎ ተውባ አድርጎ ያ ረብ ማረኝ ብሎ መስጊድ ገብቶ አይሰግድም። ብዙ ስና ያስደነግጣል።
ቀብር ገጥሞ ስንሄድ እንደዚህ ነገር ያስደነግጣል። ልክ ሴቶች ላይ ቅድም ያልኳችሁ ሜካፕ ተቀብተው ሜካፑ እንዳይበላሽ ብለው ሰላት እንደሚያመልጣቸው ሐዘን ሰዓት ላይ በሐዘን ቁዙም ሚሉና በቃ ሰላት ዙሪላ አስሪላ እያለቀሱ ያ ሰዓትማ ምን ቀርብበት ነው። ለሞቶ ቤተሰባችን የሚጠቅመው ሰላታችንን ሰግደን አላሁመ እርሐምሁ አላህ ወይ ማረው እዘንለት ማለት ነበር። ለሟች የሚጠቅመው ሟቾች የሚጠቅማቸው ዱዓ ነው፣ ለቅሶ አይደለም። አታልቅሶ አይደለም። ነብዩም አልቅሰዋል። አይናቸው ላይ እንባ መጥቷል። የልጃቸው ልጅ ሲሞት፣ የዘይነብ ልጅ ሲሞት፣ ኢብራሂም ሲሞት አልቅሰዋል። እኛ በአንተ በመለየታችን አዝነናል። በጌታችን ግን አላህ የማይወደውን ቃል አንጠቀምም አሉ። ለዚህም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ለይሰ ሚና መን ለጠመ الخدود وشق الجيوب ودع بدعوى الجاهليه رواه البخاري። ልክ ለቅሶ ላይ የሚከሰት ለይሰ ሚና ከኛ አይደለም። መን ለጠመ الخدود ጉንጩን እንዲዋጨር እንደዚህ ጉንጩን ይዋጨራል። وشق الجيوب ጁ ማለት የአንገድ ማስገቢያ ልብስ ነው። እሱን ደግሞ እንደዚህ የቀደደ ይቀዳል አይደል? ግን ሞታው ቀደድ ያለ ሆስፒታል ላይ ይሰማል። ሞታው ቀደድ ልብሱ ማን አንተ አደብ። የአላህ ውሳኔ ምን ማድረግ ነው? መቃረን ነው። ወዳ ቢዳ ወልጃሂልያ በጃሂልያ አጠራረም ሙሾ ያወረደ ማለት ነው። የሚጠራ ለአንተ እኮ አይገባም ነበር አይባልም። አላህ ነው ያንተ ቀነ ቀጠሮ ይህን ያለው አላህ ነው። ለአንተ አይገባም ነበር አይባልም። መጥፎ ቃላት ሙሾ አለ አይደል? ጭራሽ በገንዘብ ተከራይቶ አንዳንዱ ከሌላ ይወርስና የኛ ለቅሶማ ልዩ መሆን አለበት ይላል። አረተው ወደ አላህ እንመለስ። ወዴት እየሄድን ነው? ጀህልና እንዴት እንደዋጠናያችሁ ከሌላው ጭምር ይፎካከራል። የኛ ለቅሶ ልዩ መሆን አለበት ይላል። በምን ሰደቃ አውጥተህለት ነው ልዩ መሆን ያለበት? ወይስ አስጨፍራ አስደልቃ አስለቅሰ? ጎረቤታችን ሰሞኑ አንድ አባት ሞቱና አጂብ ማንም ሰው እንዳያለቅስብኝ አሉ። በቃ ሊሞቱ ታወቃቸው። ልጆቻቸውን ሰበሰቡ። ማንም ሰው እንዳያለቅስብኝ፣ የእድር ዕቃ እንዳታመጡብኝ አሉ። ሱብሃንአላህ። ድንኳኑን ቶሎ አፍርሰዋል። ማንም ሰው እንዳያለቅስብኝ፣ እዝነታችሁ የእንባ እንጂ የጭወት እንዳይሆን። ይሄ ነው። አዎ ሞት ከመጣብህ ህመም ላይ ከሆንክ ቤተሰቦችን ወስያ ማለት ነው። እንዳትጮሁብኝ፣ እንዳታለቅሱብኝ። አንድ ሰው አልቅሱብኝ ብሎ ካዘዘ ሰዎች ሚጮው እያለቀሱ ከሆነ ቀብር ውስጥ ይቀጣል የሚል ሐዲስ አለ። ይሄን ያሱ አንድ ሴት ባሏ ጋር በጣም ችግር ነበረባትና አዛት አድርጎ ነበር። ሞተ። ሲሞት ቀብሩ ላይ መታ ማልቀስ ጀመረች። ጓደኞች አይቷት አሁንማ ጊዜ አለፈ፣ በሀያት እያለ ነበረች፣ አሁን ብታዝን ምን ብትይችላል? አይ መስጊድ ውስጥ የሞተ ሰው ቀብሩ ላይ ሲለቀስ የቀብር ቅጣት ይጨምርበታል ሲባል ሰምቼ ነው አለች። ሞቶም አልተወችም። ምን አይነት ግንኙነት ቢለው ላኢላሃ ኢላላህ። ብቻ ምንድነው ሰው ሲሞት እንደ እስላም እዝነት አለ። ዱዓ ልናደርግለት እንጂ ድንበር ልናርፍ አይገባም። ሰዓታችን እንዴት አንድ ሁለት ልጨምር። ሌላው እንዳታኮርፉ ወጣቶች እንዳታኮርፉ። የፀጉር አቆራረጣችን እኔ እንኳን ፀጉር የለኝ። የፀጉር አቆራረጥ እንዴት ነው? ምን ይመስላል? ነብዩ ሰለላሁ ዐለይሂ ወሰለም ምንም የተውት ነገር የለም። አብዱላህ ኢብኑ ዑመር ባስተላለፉት ሐዲስ ነሃ አኒል ቀዘዕ፣ ቀዘዕ የሚባለው ይሄ ግማሹ ቆረጥና ከላይ የሚተው ማለት ነው። ግማሽ የሚተው ምንድነው ተብሎ ናፊዕ ሲጠየቁ ወአመ القዘዑ ቃለ يحلق بعض الرأس صبي ويترك بعض። ይጻል ፀጉር አይታችኋል? ግማሹ ተቆርጦ ግማሹ የሚተዋል። ያንዳንድ ሰው አለ መደብ ይመስላል እንዲያስቀ ይሄ እንጂ አንዱ እንደምን አለኝ፣ ኧረ እባካችሁ በዚህ ጉዳይ መከሩ። ጀናዛ መጥቶ ስናጥብ ድንግጥ እንላለን። በቃ ፀጉር እንደዚህ ነው፣ ይሄ ባዶ ነው። ጀናዛቸውን ስናጥብ በቃ ያስደነግጠናል። እና በዚህ ጉዳይ ስለዚህ እንደ ኢስላም ፀጉር ማሳደግ አልተጠላም፣ አልተከለከለም። የነብዩ ሰለላሁ ዐለይሂ ወሰለም ፀጉር እዚህ ድረስ ወርደዋል። ካሳደጉ ሙሉ ለሙሉ ከቆረጡ ምን ማለት ሙሉ ለሙሉ እንጂ አንዱን ትልቅ ይሄኛውን ባዶ ማድረግ አይሆንም ነው። ይሄን የተከለከለው። ስለዚህም ማሳደግ ከሆነ ሙሉ አሳድገው
እንደ ኢስላም ደግሞ መንከባከብ አለብህ። ማበጠር፣ መታጠብ፣ ይሄ ቅባቶችን መቀባት፣ በቃ ንጽህናው መጠበቅ አለ አይደል? ግዴታ አለብህ። ማሳደግ ትችላለህ እኩል። መቁረጥ ከሆነ ደግሞ እኩል መቁረጥ እንጂ አንዱን ከፍ አንዱን ዝቅ ማድረግም ይሄ መሆን የለበትም። አውሮፓ ላይ አንዱ ልጅ ማንን ነው ትፈልጋለህ ተብሎ ተጠየቀ። የህፃናት እኔ ፓይለት፣ አብራሪ፣ ኢንጂነር ይላሉ አይደል? ይህ የሙስሊም ቤተሰብ ልጅ ሰሃባ አለ። ሰሃባ? አዎ። ማን ነው ሰሃባ? ሰሃባ ናቸው። ማብራሪያውን ከፈለግሽ እናቴን ጠይቂ አላት አስተማሪዋ። ሰሃባ ቋንቋ ዲክሽነሪ ላይ ምናምን ብታይ ምንም ግራ ገባት። ሰሃባ ምንድን ነው? እናትየው ጋር ደወለች። ልጅሽን ስጠይቀው ማንም መሆን ትፈልጋለህ ስለው ሰሃባ አለኝ። ሰሃባ ማን ነው? እሱ በስልክ የሚሆን ነገር አይደለም፣ ተገናኝተን ካልሆነ። እቺ አስተማሪ ጓጓች። ምንድን ይሄ ቃል? መጣች፣ ሻይ አፈላች፣ ቡና ምናምን እያለች ቤቷ ላይ ጋብዛት። ሰሃባ ማለት የረሱል ዓለይሂ ሰላቱ ወሰላም ባልደረቦች፣ እነዛ ድንቅ ትውልዶች፣ እነዛ ስራቸው ያማረ አላህ የወደዳቸው ለነብዩ መስዋዕት የከፈሉ ለዲን መስዋዕት የከፈሉ ምርጥ ዘመን ላይ የተባሉት እነሱ ናቸው ብላ የሰሃባን ማንነት በደንብ ገለጸቻት። ልቧ ኢስላምን ወደደ፣ ኢስላምን ያዘች። እቺ ሴት ባሏ ጋር ሄዳ ስለ ሰሃባ እንትን አለች። ስለዚህ ባሌንም ደግሞ አናግርልን አለች። አይ ባልሽን ደግሞ ባለቤት ያናገረዋል። አደብ እንደዛ ነው። ባሏን አናገረ። ያ ቤተሰብ በአጠቃላይ በዚህ ልጅ ምን መሆን ትፈልጋለህ ሰሃባ በሚለው ሙሉ ቤተሰብ ኢስላምን ተቀበለ። አውሮፓ ላይ የኛ ሌላው ድክመታችን የወላጅ ቀን፣ የአባት ቀን፣ የእናት ቀን ብለን እናከብራለን። የለም ዛሬ አባቶች ቀን ነው፣ ዛሬ የእናቶች ቀን ነው ይባላል። ወንድሜ እናትህ ሁሌ ቀኗ ነው፣ አባትህ ሁሌ ቀኑ ነው። ለሰከንድም ሐቁን ልታጓደል አይገባም። አንዴ ሰለቸኛለች እርጉዞና ምጥ ይዟት ስትወልድ እርግዝና ገና ሲጀምራት ሲያቅለሸልሻት ሐኪም ቤት እየተመላለሰች እያመማት ምን እያለች መንገድ ስትሄድ እየመረጠች ለምን ጽንሱ እንዳይጎዳብኝ ሆዴ ላይ ያለው ልጄ እንዳይጎዳብኝ ብላ በባጃጅም ስትሄድ ቀስበል እንጂ እያለች ኮረኮች መንገድ መርጠ ጥሩ መንገድ እያለች ባህሪዋ ይቀየራል። ለምን? ለልጇ ሲልናት። አባትም ልጅ ሲወልድ ይጨነቃል፣ አብሯት ከሷ ጋር ይለፋል፣ ይደክማል። ምጥ ይዟት ሆስፒታል ስገባ አባት ይጨነቃል፣ ያ አላህ ይላል፣ ዱዓ ያረጋል። ከተወለድክ በኋላ ለአንተ ቀለብህን እናት ጥሩ ነገር በልታ እንድታጠባህ ከዚህም ደክሞ ተሸክሞ ምን ብሎ እዚህ ጋር የሆነ ህግ ደንብ ማባሮት ምን ብሎት ገንዘቡን ብሩን ይዞ ይመጣል። አንተ ደከመች። ታዲያች እናት ናት አንድ ቀን ያላት። አውሮፓዎቹ የአባት ቀን ብለው አሳዩን፣ የእናት ቀን ብለው አሳዩን። ዛሬ አገሬ ልጅም የእናት ቀን ነው፣ ሰልፊ ፎቶ ይነሳል ከእናት ከአባቱ ጋር፣ መልካም ቀን ይላል። ሌላ ቀን እኮ አያውቃቸውም። አውሮፓዎቹ በአመት ውስጥ አንድ ቀን ይውላሉ ከእናታቸው ጋር፣ የእናት ቀን ላይ ይባላል። ከአባታቸው ጋር 24 ሰዓት ይቀመጣሉ ያን ቀን። ከዛ ውጭ ግን ልክ ሀገራችን እንዳሉት የሽማግሌዎች አረጋውያን ማጎሪያ ማስቀመጫ አለ አይደለ? እዛ ይወረውራል። የአመት ይከፍላል፣ ላይፋችንን እንቅጭ ይላል። እስላም ሐቃቸው ከባድ አድርጓል። ኢማ የብሉገነ ዐንደከ አልኪበር አሐዱሁማ አው ኪላሁማ ፈላ ተቁል ለሁማ ኡፊን። አንዳቸው ወይ ሁለታቸው እድሜያቸው ገዝፎ ትልቅ ደረጃውን እርጅና ይዟቸው ካገኛቸው ፈላ ተቁል ለሁማ ኡፊን፣ ኡፍ እንዳትላቸው፣ ወላ ተንሃርሁማ እንዳታመላጭቃቸው፣ እንዳትገላምጣቸው፣ ወቁል ለሁማ ቀውለን ከሪማ፣ ይልቁንም መልካም የሆነ ንግግርን ተናገራቸው። እናት አባት የሚያውቀው ያጣቸው ነው። እናት አባቱ የሄዱበት የነሱን ጉድለት ከባድነት ያውቃል። እናት አባት ግን በሐያት ያለ ተጠቀም፣ እስትግፋር አድርግላቸው ላጣቸው፣ በሐያት ላሉት ተጠቀም። ዛሬ አላህ ነገሮችን ቀይሮልህ አቅሙ ሰጥቶ ስታይ ስንቱ ይቆጫል። እናቴ ይሄንን ባየችልኝ፣ እናቴ ይሄንን አይታልኝ በሄደች ትላለህ ትያለሽ። አባቴን ባየልኝ እንላለን። አሁንም ጊዜው አልረፈደም። ዱዓ አድርግላቸው። ደረጃው ከፍ ብሎ መዝገቡ በስቶ ሲያይ ከየት ነው ለኔ ይላል። ቢስቲግፋሪ ወለዲከ ለከ፣ ለአንተ ልጅህ ያደረገልህ እስትግፋር ነው ይላል አላህ። ስለዚህ ወላጆች የሞቱባችሁ ዱዓ አድርጉልኝ። ሰላት ሰግዳችሁ ጨርሳችሁ ዱዓ አድርጉ፣ እንዳትረሷቸው።
ዑምራ ሐጅ አላህ ከወፍቅ የራስን ካረክ ለነሱ ነይት አድርግ። እዛ ውሃ መጠጥ የሌለበት ንጹህ ኃይል የሌለበት ቦታ ላይ ክፍለ ሀገር ላይ ጉድጓዷ ነይታ አስወጣላቸው። በአባትህ ስም በእናትህ ስም አቅም ሰጥቷል። መድረሳ መስጊድ አሰራ። በእናትህ ስም ብለህ የመስጊድ ምንጣፍ አስገባ። በተሰገደበት ቁጥር ለእናትህ አጅር እንዲሁ ስለሚቻል ማለት ነው። ይሄ ነገር የሚያልቅ አይደለም። ኢንሻአላህ ክፍል 2 አቅጣጫችን መቼ ይሆናል? የዛሬ ሳምንት እንቀጥለው። አላህ Subhanahu Wa Ta'ala እንደው የነብዩን ጎዳና ይዘው እሳቸውን ሞዴል አድርገው መስመራቸውን ተከትለው ከሚሄዱ ሰዎች አላህ ያድርገን። ቂብላችንን አላህ ያስተካክልልን። ቂብላ ጠፍቶብናል፣ አላህ ያስተካክልልን። አላህ Subhanahu Wa Ta'ala ውዴታችንን የሆኑት ውዴታ አላህ ያድርገን። የነብዩን መስመር የምንከተል አላህ ያድርገን። የነብዩን ጎዳና የምንከተል አላህ ያድርገን። አላህ ባዘዘን ትእዛዝ ላይ የምንታዘዝ አላህ ያድርገን። ሰርጋችን በነብዩ ሱና አላህ ያድርግልን። ሐዘናችንም የነብዩን ሱና አላህ ያድርግልን። በሁሉም ሁኔታችን ህይወታችን አኗኗራችን ረሱልን አለይሂ ሰላቱ ወሰላም የምንከተል አላህ ያድርገን። መጨረሻችን ያማረ አላህ ያድርግልን። ጭንቀታችንን አላህ ያስወግድልን። ዱንያ አኺራችንን በአጠቃላይ የተሳካ አላህ ያድርግልን። አገራችን ያለውን ጭቅጭቁን አላህ ያንሳልን። ያ ረብ አክሱም ላሉት ወንድሞቻችን ሰላም አላህ ያርጋችሁ። ያ ረብ ሰላም አላህ ያርጋችሁ። አሁንማ በአስፋልትም ጀናዛ ይዛችሁ ሄዳችሁ በውስጥ መንገድ ካልሆነ ለጁማ ብሎ መሰባሰብም የለም ብለው ትላንትና ባወጡት መረጃ ይሄንን ወስነውባቸዋል። ወመከረ አላህ ነው። እነሱም ያሴራሉ። አላህ ደግሞ የነሱን ተንኮል ደግሞ ድምጥማጡም ያጠፋ ነው። ተንኮላቸውን አመድ አላህ ያርገው። ወንድሞቻችን የበላ አላህ ያርጋቸው። አላህ ይጠብቃቸው። አክሱም ያሉት ወንድሞቻችን አላህ ይጠብቃቸው። መብታቸውን አላህ ያስከብርላቸው። ሰላም አላህ ያርጋቸው። ያ ረብ ሰላም አላህ ያርጋቸው። እኛንም ሰላም አላህ ያርገን። ዱንያ አኺራችን ያማረ አላህ ያርግልን። ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለወንድሞቻችን የአላህ ሷሊ ሚስት አላህ ይለግሳቸው። ለእህቶቻችንም ሷሊ ባል አላህ ይለግሳቸው። ሰርጋቸው እንደው ትዳራቸው በነብዩ ሱና አላህ ያርግላቸው። ረበና አቲና ፊ ዱንያ ሐሰና ወፊ الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.